ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብና ለመጻፍም ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር ቃላቶችን እንዴት አድርገን ነው በቀላሉ መንገድ አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። እንግዲህ አንድን ቃል ለማንበብ በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ገና ከመሰረቱ ከጅምሩ ከለየን በቀላሉ መንገድ ቃላቶችን አመገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር እንደምናያቸው የተለያዩ አጫጭር ቃላቶች ናቸው። ከተለያየ ቤተሰብ የመጡ ናቸው። ፊደላትን ወይም ሆሄዎችን ከለየን በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያውን ስናይ እመጣለሁ በአንድ ላይ ስናነበው እመጣለሁ ይላል። በአንድ ላይ እመጣለሁ ይላል። እንግዲህ ይሄ እመጣለሁ የሚለውን ቃል ስናይ ሁሎችም የተለያዩ ፊደላት ናቸው። ከተለያየ ቤተሰብ የመጡ ናቸው። አሁን እዚህ ጋር እን ስናያት የአ ቤተሰብ ስድስተኛ ናት። መ ደግሞ የመ ቤተሰብ የመጀመሪያ ናት። ጣ ደግሞ የጠ ቤተሰብ አራተኛ ናት። ለ ደግሞ የለ ቤተሰብ የመጀመሪያ ናት። ሁ የሀ ቤተሰብ ሁለተኛ ናት። በአንድ ላይ እመጣለሁ ብለን እናነባለን በቀላሉ መንገድ። ልክ እያንዳንዳቸውን ፊደላትን ከፊደላት ከለየን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ይህን አሁን እመጣለሁ ብለን እናነባለን። በቀላሉ በዚህ መልኩ እንጽፋለን ማለት ነው። ቀጣይ ደግሞ ጥበበኛ ይላል። በአንድ ላይ ስናነበው ጥበበኛ ብለን እናነባለን። ጥበበኛ እንግዲህ ጥበበኛ የሚለውን ቃል ስናይ ጥ የጠ ቤተሰብ ስድስተኛ ናት። እቺ እዚህ ጋር በሁለቱም የመጀመሪያ ናቸው። እኛ ደግሞ የኘ ቤተሰብ አራተኛ ናት። በአንድ ላይ ጥበበኛ ብለን በቀላሉ እናነባለን። ጥበበኛ። ቀጣይ ደግሞ ብልሃተኛ በአንድ ላይ ብልሃተኛ ይላል። እንግዲህ ብልሃተኛ የሚለውን ስናይ ብ የበቤተሰብ ስድስተኛ ናት። ል ደግሞ የለቤተሰብ ስድስተኛ፣ ሀ የሀ ቤተሰብ አራተኛ ናት። ተ የመጀመሪያ ናት። እኛ አራተኛ ናት የኘ ቤተሰብ። በአንድ ላይ ብልሃተኛ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ጠቅለል ስናደርገው ብልሃተኛ ብለን በቀላሉ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ መተባበር ይላል። በአንድ ላይ ስናነበው መተባበር ብለን እናነባለን። መተባበር እንግዲህ መተባበር የሚለውን ቃል ስናይ መ የመጀመሪያ ናት። ተ የመጀመሪያ ናት። ባ ደግሞ የበቤተሰብ አራተኛ ናት። በ የመጀመሪያዋ ናት ራሷ። ር ደግሞ የረቤተሰብ ስድስተኛ ናት ማለት ነው። በአንድ ላይ መተባበር ብለን በዚህ መልኩ አገጣጥመን ቀለል ባለመልኩ መጻፍ ማንበብ እንችላለን ማለት ነው። ቀጣይ ደግሞ ኃላፊነት ይላል። በአንድ ላይ ስናነበው ኃላፊነት ብለን እናነባለን። ኃላፊነት እንግዲህ ኃላፊነት የሚለውን ስናይ ሀ አራተኛዋ ናት። ላ የለቤተሰብ አራተኛ ናት። ፊ ደግሞ የፈ ቤተሰብ ሶስተኛ ናት። ነ የነ ቤተሰብ መጀመሪያ፣ ት ደግሞ የተ ቤተሰብ ስድስተኛ ናት ማለት ነው። በአንድ ላይ ስናነበው ኃላፊነት ብለን እናነባለን። ኃላፊነት። ቀጣይ ደግሞ አስተዋይ ብለን እናነባለን። በአንድ ላይ አስተዋይ። እንግዲህ አስተዋይ የሚለውን ቃል ስናይ አ የመጀመሪያ ናት። ስ ደግሞ የሰ ስድስተኛ፣ ተ የመጀመሪያዋ ናት። ዋ ደግሞ የወ ቤተሰብ አራተኛ፣ ይህ የቤተሰብ ስድስተኛ። በአንድ ላይ አስተዋይ ብለን እናነባለን። አስተዋይ። ቀጣይ ደግሞ ታማኝነት። በአንድ ላይ ስናነበው ታማኝነት ይላል። እንግዲህ ታማኝነት የሚለውን ቃል ስናይ ታ አራተኛ ናት። ማ አራተኛ ናት። ኝ የኘ ቤተሰብ ስድስተኛ፣ ነ የነ ቤተሰብ መጀመሪያ፣ ት ስድስተኛ ናት ማለት ነው። በአንድ ላይ ታማኝነት ብለን እናነባለን። ታማኝነት። ቀጣይ ደግሞ
ትግስተኛ በአንድ ላይ ትግስተኛ ነው የሚለው። ይህን ስናነበው ትግስተኛ ብለን እናነባለን። ትግስተኛ ት ስድስተኛ ናት፣ ግ ስድስተኛ፣ ስ ስድስተኛ፣ ተ የመጀመሪያ ናት፣ እኛ ደግሞ አራተኛ ናት። የኛ ቤተሰብ በአንድ ላይ ትግስተኛ ብለን እናነባለን። ትግስተኛ። ቀጣይ ደግሞ ጨርሻለሁ ይላል። በአንድ ላይ ጨርሻለሁ፣ ጨርሻለሁ። እንግዲህ ጨርሻለሁ የሚለውን ቃል ስናይ ጨ የመጀመሪያ ናት፣ ር የረ ቤተሰብ ስድስተኛ፣ ሻ ደግሞ የሸ ቤተሰብ አራተኛ ናት፣ ለ የመጀመሪያዋ ናት፣ ሁ የሀ ቤተሰብ ሁለተኛዋ ናት ማለት ነው። በአንድ ላይ ጨርሻለሁ ብለን እናነባለን። ጨርሻለሁ። ቀጣይ ደግሞ ስምምነት በአንድ ላይ ስምምነት፣ ስምምነት ይላል። እንግዲህ ስምምነት የሚለውን ስናይ ከነ በስተቀር ሌሎቹ ሁሎችም ስድስተኛ ፊደል ናቸው ማለት ነው። ስ የሰ ቤተሰብ ስድስተኛ፣ ም የመ ቤተሰብ ስድስተኛ ናት ማለት ነው። ሁለቱ ተመሳሳይ ናቸው። ት ደግሞ የተ ቤተሰብ ስድስተኛ ናት። በአንድ ላይ ስምምነት ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ መልካምነት ነው የሚለው። መልካምነት በአንድ ላይ መልካምነት፣ በአንድ ላይ ስናነበው መልካምነት ብለን እናነባለን። እንግዲህ መልካምነት የሚለውን ቃል ስናይ መ የመጀመሪያ ናት፣ ል ስድስተኛ ናት፣ ካ አራተኛ ናት፣ ም ስድስተኛ ናት የመቤተሰብ፣ ነ ደግሞ የመጀመሪያ ናት፣ ት ስድስተኛ ናት ማለት ነው። በአንድ ላይ መልካምነት ብለን በቀላሉ መንገድ ማንበብ መጻፍ እንችላለን በዚህ መልኩ። ቀጣይ ደግሞ ደስ ይላል ይላል። ደስ ይላል በአንድ ላይ ደስ ይላል ይላል። ደስ ይላል። እንግዲህ ደስ ይላል የሚለውን ቃል ስናይ ደ የመጀመሪያ ናት፣ ስ ስድስተኛ ናት፣ ይህ ደግሞ የቤተሰብ ስድስተኛ፣ ላ የለቤተሰብ አራተኛ፣ ል የለቤተሰብ ስድስተኛ፣ በአንድ ላይ ደስ ይላል ብለን በዚህ መልኩ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር ስናይ ደስተኛ ነኝ ይላል። በአንድ ላይ ደስተኛ ነኝ ነው የሚለው። እንግዲህ ደስተኛ ነው የሚለውን ቃል ስናይ ደ የመጀመሪያ ናት፣ ስ ስድስተኛ ናት፣ ተ የመጀመሪያ፣ ኛ አራተኛ፣ ነ የመጀመሪያ፣ ኝ ስድስተኛ ናት ማለት ነው። በአንድ ላይ ደስተኛ ነኝ፣ ደስተኛ ነኝ ብለን በዚህ መልኩ እናነባለን፣ በቀላሉ እንጽፋለን ማለት ነው። ቀጣይ ደግሞ ስናይ ተስፋ አለኝ ይላል። በአንድ ላይ ተስፋ አለኝ፣ ተስፋ አለኝ ይላል። እንግዲህ ተስፋ አለኝ የሚለውን ቃል ስናይ ተ የመጀመሪያ፣ ስ ስድስተኛ፣ ፋ የፈ ቤተሰብ አራተኛ፣ አ የመጀመሪያ ናት፣ ለ ደግሞ የለቤተሰብ የመጀመሪያ፣ ኝ የኘ ቤተሰብ ስድስተኛ፣ በአንድ ላይ ተስፋ አለኝ ብለን እናነባለን። ተስፋ አለኝ። ቀጣይ ደግሞ እዚህ ጋር ስናይ እንገናኛለን ይላል። በአንድ ላይ እንገናኛለን፣ እንገናኛለን። እንገናኛለን የሚለውን ቃል ስናይ እ ስድስተኛ ናት፣ ን የነ ቤተሰብ ስድስተኛ፣ ገ የመጀመሪያዋ ናት፣ ና ደግሞ የነ ቤተሰብ አራተኛ፣ ኛ የኘ ቤተሰብ አራተኛ፣ ለ የመጀመሪያ፣ ን ስድስተኛ፣ በአንድ ላይ እንገናኛለን፣ እንገናኛለን ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር ስናይ እረዳሃለሁ ይላል። እረዳሃለሁ በአንድ ላይ እረዳሃለሁ። እረዳሃለሁ የሚለውን ስናይ እ ስድስተኛ፣ ረ የመጀመሪያ፣ ዳ አራተኛ የደ ቤተሰብ፣ ሀ የሀ ቤተሰብ አራተኛ፣ ለ የመጀመሪያዋ ናት፣ ሁ ደግሞ የሀ ቤተሰብ ሁለተኛ ናት። በአንድ ላይ እረዳሃለሁ፣ እረዳሃለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ተመችቶኛል። በአንድ ላይ ተመችቶኛል። ጠቅለል ስናደርገው ተመችቶኛል ይላል። ተመችቶኛል የሚለውን ስናይ ተ መጀመሪያ ናት፣ መ የመጀመሪያዋ ናት፣ ች የቸ ቤተሰብ ስድስተኛ፣ ቶ የተ መጨረሻ ቶ ናት፣ ኛ ደግሞ አራተኛ ናት የኘ፣ ል ደግሞ የለቤተሰብ ስድስተኛ፣ በአንድ ላይ ተመችቶኛል ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ስናይ አመሰግናለሁ። በአንድ ላይ አመሰግናለሁ ነው የሚለው። ጠቅለል ስናደርገው አመሰግናለሁ፣ አመሰግናለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀለል ባለ መንገድ አጫጭር ቃላቶችን
በዚህ መልኩ በማገጣጠም መጻፍ ማንበብ እንችላለን ማለት ነው። በቀጣይ ቪዲዮአችን ስንገናኝ መልካም ጊዜ መልካም ቆይታ